ሰላም ሰዎች ከ3 ሳምንት ከአንድ ወር ምናምን በኋላ ወደ ዩቲዩብ ተመልሰናል። ከዚህ በኋላ ዴይ ቱ ዴይ ባይባልም በሳምንት 2 ቪዲዮ ፖስት ማድረጋችን እንደ ድሮአችን በቃ እንደ ድሮ አቋማችን እንመስላለን። ለማንኛውም ሰላም አበሻን ፒፕልስ እንደምን ቆያችሁ? እንደተለመደው አብሮ የተሰበን አብረን ፈታዘናል ተመልሻለሁ። አሁን በዚህ ምሽት ምን እያደረግን ነው መሰላችሁ? የሴጣን ልጅ ሀሳብ መጣ። በማታ ቦራ መሄድ። ከዛው ምን እያደረግን ነው? ቦሊያንስ እየሄድን ነው። ለማንኛውም እዛ ገብተን ጸዲ ጌሞችን እንጫወታለን ምናምን። በማታ ቦራም እንደሚስል ነው ያለ። ይሄን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳረሱት። ሰውጂያንስ ቦራ ደርሰንለታል ነው የምላችሁ። እንገባና በማታ የሴጣን ላይፍ እናሳልፋለን እያለን እንገባና ያሳይ ዊዝ ቦሪያንስ ሰዎች ትኬት ጀለስ ይቁረጥ። ከዛ የት ነው? እዛኛው ላይ ነው እንውጣለን የተባለው። እስቲ ቆረጥና ትኬታችን ከዛ በኋላ ምን ነው ያለን። አረ እናንተ ግን በማ እንዲህ እኔ ጭር ይላል ብዬ ያሰብኩ ነበር። ጨቅሰው ነው ያለው። እስቲ ትኬት ይቆረጥና ደግሞ ነው ያለው። አረረረረረ ይላሰየው አረን ይፈረው ለጋሽ ነው። እግዚአብሔር ይፈረው ለጋሽ ነው። አንተ ልብ ድከማቸው እንደይነዛ ያዩዋቸው ነበር። ፈገግ እያሉ ነው። ፈገግ አብሮ አንተ ሰዎች እዚህ ላይ ለሞታት ተከተሉት ያርግሽ። አዎ ያርግሽ ወሰሉት። እሺ አረረራ አንተ እንጂ አረ ሰክስ ቢጀለሱ ሰዎች ይኸውልህ እዚህ ጋር የተሰለፉት እንዳለ ሀሳብ እየቀየሩ ነው እንዳለ ማለት ይቅርብን እያሉ ነው። ያየነው አራሳያቸው ያው እናንተ ጸሎት የሚጸልይ አለ። እንደውም ተረጋጋው ነው አሁን እየተረጋጋ ነው። እንዲህ ቀልድ ጀለሶች ያላችሁ ይቅርብን እያለ የሚወጣልላችሁ ምናምን እኔ እዚህ ላይ በጣም ውጭ ይመስላል። ወንድ ልጅ ቆረጠ በቃ። ስማ ቆይ ከመጣችሁ ስማ እዚህ አደጋ ምናምን ደርሷል። ወድቆ ነው ያቀማ ተጋሽ ነው ያቀማ በቃ ኖርማል ነው እንውጣለን። ሰዎች ወንድ ልጅ ቆረጠ። ሰዎች እዚህ ላይ ማን እየጨወተ ነው? ጋሽ ቆይ ሲወርድ አሳያችኋለሁ። እናት ትሙት እንዴ የታሉ ያው እንዴ ጋሽ ልብ ድካም የለባቸው ምናምን ወጥሮ እየጮሁ ነው።
ቆይ ስቶሪ ታይም እንላለን እዚህ ጋር። ወደ ስቶሪ ታይሙ ከመሄድ በፊት ይሄ ቪዲዮ ድንገተኛ ቪዲዮ በቃ ያልታሰበ ቪዲዮ ነው። ለመዝናናት ስንወጣ ለዛው ቪዲዮ እንስራ ብለን ያሰብነው ብቻ ድንገተኛ ቪዲዮ ነው ነገርየው። ወደ ስቶሪ ታይማችን ስንመለስ ምን ይፈጠርላችኋል? እስካሁን ስታዩትን የነበረውን ፉቴጅ ቀረጽ አደረኩላችሁና ከጀለስ ጋር ወሬ ማውራት ጀመርን። የኛ ሰልፍ በጣም ረጅም ስለነበር ገና ሰልፉ ወረፋው ገና ነው ምናምን ብለን ፈታ ብለን ችለውት እያደረግን እያወራን ነበር። አንዱ ሰው ሲባል ጀለስ ግባ ብሎ ወረወረኝ። ምን አልኩኝ? ምን አልኩት? አላውቅም እንዴት ትኬት እንደሰጠሁት ምናምን የባነንኩት ነገርየውን ሲያስርልኝ ነገርየው ታስሮ ተነሳ። መጮህ ጀምሬያለሁ እኔ እንዴት እዛ ጋር እንደደረስኩ አላውቅም። ከዛ ቪዲዮውን ሳየው ሳውንዱ አልገባም፣ ከማይኩ ጋር ዲስኮኔክት ብሎ ነበረ። ስለዚህ እኔ ቮይስ ኦቨር ወይ ደግሞ እንደዚህ በየመሃል እየመጣው ነግራችኋለሁ። ይሄ ቪዲዮ ላይ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱት የሚል እዚች ጋር እነሱ ሲጮሁ እኔ ምን እያደረኩላችሁ ነው? አይኔን ጨፍኛለሁ። እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ያ ፈርቼ ያላለሟሸት ፈርቼ ነበር። እውነት ለመናገር ፈርቼ ነበር። ምንም ነገር። ከዛ በኋላ ካጠገቤ ዞር ልልሃለሁ። ካጠገቤ የነበረው ግብሪያ ሰውዬ አቡዘን ስማት እየጸለየ ነው። ምን አልኩኝ? አቡነ ስማት እያለ ነው ሰውዬው። ግብሪያ ሰውዬ እኮ ነው። እኔ እኮ እንደውም ሳልነግራችሁ ቆይ ካጠገቤ የተቀመጠው ግብሪያ ሰውዬ ተከሽው ምናምን ደረጁ ግብሪያ ነው። ያው ወንድማችሁ እንደምታዩን ቀጭን ነኝ። ወንበሩ ሰፍቶኝ ነበረ። ከዛ ጅቡ ሲል ከወንበሩ ጋር አብሬ እየተዛወስኩ ነበረ ስላልበቀኝ እና በሁለት እጅ እንደዚህ ያለው እኔ በአንዱ ነው ያዝኩት። እንደዚህ ብዬ ነው ላይ የተቀመጥኩት። ሰውዬው ግብሪያ ስለሆነ እኔ አይፈራም ብዬ ነበር። እንደውም ችግር ከተፈጠረ ይሄ ሰውዬ ሊያተርፈኝ ይችላል ብዬ ያሰብኩት ሰውዬ ጸሎት እያደረገ ነበረ፣ ፈርቶ ነበረ። እሺ አልኩኝ፣ ይሁን የዚህ ሰውዬ ይሁን አልኩኝ። ዞር ስል እናቴ ደውላ ነበረ። እናቴ ትመሻለች ካጠገቤ። እና እንደነገርኳችሁ እኔ አይኔን ጨፍኜ ነበር። ከዛ ወንድ ልጅ ቆረጣልኩ። ያው ፍርሃቱ አለ፣ ፈርቻለሁ። ግን ወንድ ልጅ ቆረጠ። ምንም አይፈጠርም፣ የሚፈጠር ነገር የለም ብዬ አይኔን ስገልጽ ወዴት እየሄድኩ ነው? ወደ ብረቱ። ፊት ለፊት እየታየ ነው ከብረቱ ጋር። እኔ ማን ነኝ? አይኔን ገልጬ የምጫወተው እኔ ማን ነኝ?
ማንኝ እኔ አንድ ልጅ ቆረጠ በቃ ምን አንድ ልጅ ቆረጠ በቃ ወንድነቴን ረስቼው ጨፈንኩኝ። ምንም ላደርግ አልችልም በቃ አጠገብ የነበረው ግብሪያ ሰውዬ አቡነ ዘበሰማያት እየጸለየ ነው። ምን አልኩኝ? አቡነ ዘበሰማያት እያለ ነው ሰውዬው። ዳሰውን አይደለም ነገር ይኖርማል። በጣም ኖርማል ነው፣ ግን ያዞራል። የሆነ እግር ይብረከረካል ማለት እግር እየተንቀጠቀጠ ነው ምናምን ዋው እና ሰዎች ናቲ አንተ በረደ እንዴ ሰው ካጠገብ ያለው አቡነ ዘበሰማያት ይላል። ዞር እላለሁ ከጎን ኢንስታግራም ይቀርጽስ ነው። እሺ አልኩ። አንተ አቡነ ዘበሰማያት ይላል፣ አንተ ቅድሙ አየሩ ለዱለቱን ይላል፣ በገዛ ገንዘብ ይስቀኝ ነው ይላል። አይ ግን ሰው ጸዲ ነው። ቺላው ታርጉት፣ ሞክሩት፣ ተዝናኑበት ምናምን። ምን አሰብሽማ ስልክ ኦራይት እዚህ ቻርጅ እናድርግ ምናምን የሆነ ሰዓት ላይ ምን ይሆንልሃል? አይኔን ጨፈንኩት እንደዚህ አልኩ። ግልጽ አደርጋለሁ። ብረቱ አጠገቤ ነው። ያው እጄ ተንቀጠቀጠ። እናቴ ትውት እጄ ተንቀጠቀጠ። አረዳሪ ነው እጄ ተንቀጠቀጠ። እሺ ና በዚህ እጄ እንዴ ሰዎች የኛው እጄ ተንቀጠቀጠ። ሰማ ጨፈንኩት። ስገልጽ ብረቱ አጠገቤ ነው። ዞር እላለሁ። አቡነ ዘበሰማያት ይላል ሰውዬው። ምን አልክ? ከዛ ሰዓቱ ረዘመ። ሰዓቱ ረዘመ። ሰዓቱ 30 ደቂቃ ሆነብኝ። ከዚህ የሆነ ሰዓት ላይ ምን ይሆንልሃል? ማሽኑ የተበላሸ መሰለኝ። እግዚአብሔር ማሽኑ የተበላሸ እና ማቆም የከበዳቸው መሰለኝ። ምን አሉ? ከዛ ልጅ ነበር የሆነ ሰዓት ላይ ስማ፣ ልቤ ከፍ ዝቅ አለ እንዴ የሚንቀሳቀስ ነው። ምን አሉ? ከዛ በቃ ደነቅ እግዚአብሔር። ከዛ በኋላ መፍራት ጀመረ። ልጁ አሰብኩኝ። ከዛ ቅድም ሰውዬ ሲል ነበር ለማለት ጀመርኩ። ከንግድ ባንክ በባራሽት ብንወርድ ይቀላል። እግዚአብሔር በባራሽት ይቀለናል። ያስፈራል። በጣም ነው የሚያስፈራው። ይበርዳና ያንቀጠቅጣል። ሰዎች ተጫወት ነው ግን አያስፈራም። እና ድምጼ ደግሞ አይሰማም ነበረ። ሲጀምር ዩቲዩብ ጠፍቶብኛል። ከረጅም ጊዜ በኋላ ነው የሰራሁላችሁ፣ ግን ፐርፌክት ነው። ከዚህ በኋላ አልጠፋም። ቭሎጋችን ምናምን ይቀጥላል። እንዴ ቭሎጋችን ይቀጥላል። ቪዲዮ ምናምን ወፍ ከዚህ በኋላ አንሰክሳችሁም። ሪአክሽን ቪዲዮ እንሰራለን። ይሄ ራሱ ድንገተኛ ቪዲዮ ነው፣ ያልተዘጋጀሁበት ነው። ግን ከዚህ በኋላ እንቀጥላለን ቪዲዮ። ጠፋብኝ። አንተ እጄ ተንቀጠቀጠ ነው እስካሁን። እሺ ራይድ አንዴ ቆይ፣ ታክሲ ነው ያሰቡት። አበሻን ፒፕልስ በዛሬ ቪዲዮአችን ፈታ እንዳላችሁ በጣም እርግጠኛ ነን። እርግጠኛ ነኝ። በቀጣይ ቪዲዮ እስከምንገናኝ ይሄን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳረሱ። እጄ ሼክ እያደረገ ነው፣ ካሜራው ላይ ያስታውቃል። እግዚአብሔርን እንዲህ ሰዎች አይ እውነት ላለማዋሸት እዛ ቆፍጠን ብዬ ነው ጀለስ ቆፍጠን ብዬበት ነው ጀለስ ላይ እሷ ላይ ቆፍጠን ብዬበት ነው። እግዚአብሔርን ፈርቻለሁ። እውነት ለመናገር እናቴ ትሙት ካጠገብ ያለው አቡነ ዘበሰማያት እያለ ነበረ። እኔም በውስጥ እየጸለይኩ ነበረ። ጀለስም በርግጎ ነበረ። ስማ ለምን በግራን ይልም እስከ ስካይላይት እንሂድ። ለማንኛውም የዛሬ ቪዲዮአችን ይሄን ይመስል ነበር። በዛሬ ቪዲዮአችን ፈታ ዘና እንዳላችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ይሄን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳረሱ